Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያለን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም ለሌሎች እንዲዳረስ አበረታቱት። ይህ አዲሱ ቻናል ነው አድማጮቼ። በፍጥነት ለህዝባችን ብዙ ኢንፎርሜሽን እያስተላለፈ ያለና በብዙዎች ተወዶ ብዙ ሰብስክራይብ እያደረጉ ነው። ሰብስክራይብ ያላደረጋችሁ ግን አሁንም ለህዝብ ይጠቅማሉ፣ ያስተምራሉ ብለን ሐቅነታቸው አረጋግጠን እንደ አሁን ይዘንላችሁ መጥተን ያለ ነው። በጣም አስደሳች ዜና ነው የአሜሪካ መንግስት አውጥቶት ያለው። ምክንያቱም ስንጮህበትን የከረምነው ነው። ወደኋላ ተመልሳችሁ ታዩታላችሁ ምን እያለን እንደሆነ እና ይሄ ሁሉ ግን ቶሎ ብሎ ወደ እናንተ ኖቲፊኬሽን ወይ ማስታወቂያ እንዲላክላችሁ ከዩቱብ ላይክ አርጉት፣ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ፣ ኦል የምትለዋንም መጫን አትርሱ። ይህንን አስታውሷቸው እያሉን ስለሆነ ነው ጉግሎች አድማጮች። ይህን እያልኩ እንግዲህ ወደ ዛሬ ይዘንላችሁ ያለ ነው። ምን ማለቴ ነው እየጮህንበት ነበር እምላችሁ። ብዙ ጊዜ ኢትዮጵያ ብዙ ወንጀሎች የዓለም አቀፍ ህጎችን እየጣሰች ነው እያልን ስንጮህ ነበር። በብዙ ነገር ነው የምትጥሰው ኢትዮጵያ። ጦርነት ማካሄድ በአገሯ ውስጥ ብቻ ሳይሆን ትልቁ ጦርነት የምታካሂደው በብዙ ነገር ነው። ወታደሮቹ አሁን የአሜሪካ መንግስት አውጥቶት ያለው ስለ ወታደሮቹ እና ስለ ስደተኞች ነው። ግን ከሱም አልፎ ወታደሮቹ የሚሰሩትን ብዙ ነገር ነው ዘርዝሮ አውጥቶት ያለው። የ2025 በፈረንጆች አቆጣጠር የአገሮች ሪፖርት የወጣ ነውና ለኢትዮጵያ ከባድ ማስጠንቀቂያ ነው። ምክንያቱም ህፃናት ወታደሮች እየቀጠረች ነው። ኢትዮጵያ የምትቀጥራቸው ህፃናት አንደር ኤጅ ነው። ይህንን ደጋግመን ስንናገርበት የነበረ ነው። የአእምሮ በሽተኞችን ነው የምትቀጥረው። የጎዳና ተዳዳሪዎችን ነው አስገድዳ ነው የምትቀጥረው። አስገድዳ፣ አስፈራረታ፣ አታልላ ሁሉንም የሚቻለውን ነገር አድርገው ነው የሚልኳቸው። ምንም ስልጠና ሳይሰጣቸው ነው ዩኒፎርም ቀይረው የጥይት ማብረጃ እንዲሆኑ ነው የምትልካቸው። ይሄ ሁሉ ስንናገርበት የነበረ ነው። እዚህ አሜሪካ ሀገርም እየተናገርን ነው ያለ ነው። የስቴት ዲፓርትመንት የአሜሪካ የውጭ ጉዳይ ሚኒስቴርም ይህንን እንዲያውቀው እያደረግን ነው። ወደ እናንተ ብቻ የምናስተላልፈውን አትዩ። ኢትዮጵያ የምታደርጋቸው ያለችው ወንጀሎች ንጹሐንን በድሮን እየጨፈጨፈች ነው ያለችው። ወጣቶቹን ሆን ብሎ የኢትዮጵያ መንግስት የአሜሪካ መንግስት አሁን ከሶት ያለው አንዱ ክሱ ወጣቶቹን አገሪቷን እየለቀቁ እንዲፈልሱ እንዲሄዱ የባህር የአሳ ቀለብ እንዲሆኑ እያደረገች ነው። ወደ ሳውዲ አረቢያም ወደ አውሮፓም በሊቢያ አድርገው በየቦታው እንዲሄዱ አበረታታ እንደምትልክ ነው። በተለይ የትግራይ ወጣቶችና የአማራ ክልል ወጣቶች፣ የኦሮሚያ ክልል ወጣቶች እነዚህ ወታደር አልሆንም ብለውኛል፣ ምንም ከኔ ጋር ሊሰሩ አይችልም የምትላቸውንም ይሄ እንደምታዩት ያላችሁ ዝርዝሩን ሂዳችሁ ልታዩት ትችላላችሁ። እንግሊዝኛ ለምታውቁት ማለት ነው። ያለቻቸውን ከሀገር ሸሽተው እንዲሄዱ ነው የምታበረታታው። በደላሎች አድርጋ ትሸጣቸዋለች። ይሄ የወንጀለኛ መንግስት ነው። ይሄ መንግስት የምንለው ለዚህ ነው። ለእኔ ወታደር የማይሆን ከሆነ ለተቃዋሚ ወታደር ይሆናሉ የምትላቸውን ያለ ወጣት ለማስቀረት ኢትዮጵያን ያለ ወጣት ለማስቀረት በተለይ ደግሞ በእነዚህ ክልሎች ላይ ኦሮሚያ ግማሽ አካባቢ ለእኔ አይገዛም የምትለውን አማራ እንዳለ የትግራይ ደግሞ እንዳለ ዋና ቁጥር አንዱ ከትግራይ የሚሄደው ወጣቱን ነው ማስኮብለል የምትፈልገው። ይሄ ሁሉ የሚደረግ ያለው በደንብ ዌል ኦርጋናይዝድ በሆነ በመንግስት በኢትዮጵያ መንግስት እንደሚሰራ ነው። ከሁሉ በላይ ግን ህፃናት አሁን ፎቶግራፉ ላይ እንደምታዩት ያላችሁ ማለት ነው። ይህንን ወስደን ያሳየናቸው። ይህንን ፎቶግራፍ ወስደን ቪዲዮዎቹን አፕሎድ አድርገንላቸዋል። ወስደን ደግሞ የኢትዮጵያ መንግስት እነዚህን ነው ቀጥሮ የማያሰራ ያለው። እነዚህን ነው አስገድዶ ከጎዳና አንስቶ ድሮ ይደረግ እንደነበረ ነጥቀህ አንዱን ባሪያ አድርገህ የምታስቀምጠው የነበረው አይነት
አሁንም የኢትዮጵያ መንግስት ህፃናትን ከየጎዳናው እያፈሰ የጎዳና ተዳዳሪም ይሁን የአእምሮ በሽተኛም ይሁን አካለ ጎደሎም ይሁን ጥይት ማብረጃ እያደረጋቸው ነው ብለን ብዙ ጊዜ ጮሆናል። አሁን ግን መልስ አግኝተናል ያለ ነው። በጣም በጣም ደስ የሚል ነገር ነው። እውነት ለመናገር በጣም አስደሳች ነው። ለማን ነው ደስ የሚለው? ህዝባችን እናተርፋለን። እነዚህ ህፃናቶችን ሂደው የጥይት ማብረጃ የአብይ አህመድ ልጆች እኮ ሶስቱንም ልጆች 3 ሴት ልጆች ነው ያሉት አሉ። እነሱ ውትድርና ቀርቶ የሚማርበት ዌል ሰኪርድ የሆነ ነው ኢንተርናሽናል ስኩል ነው የሚያስተምራቸው። እዚህ አሜሪካ መጥተው ተንደላቀው ነው የሚኖሩት። የድሃው ልጅ ግን የጥይት ማብረጃ አርገህ በረሃብና በመከራ ግንባር ላይ ልከህ ማስጨፍጨፍ እና ሂዶ ደግሞ እዛ የሚያደርገው ሳያቅ እጁን የሚሰጠውን ይሄ ሁሉ የሚደረግ ያለው መቆም አለበት ነው። ከእድሜ በታች የሆኑ ወጣቶችን ወታደር ማድረግ አትችልም። ወጣቶችን ደግሞ ከሀገር እንዲኮበልሉ በርህን ከፍተህ እያበረታታህ አስንቀህ መላክ የለብህም። ስንቅ ሰጥተህ ቋጥረህ ነው የምትልካቸው ያለው። ይህንን ማስቆም አለብህ ነው ይህንንም የሚባል ያለው። ስለዚህ ይሄ በጣም አስደሳች ነው አድማጮቼ። ይህንን አስደሳች የሚሆነው ደግሞ እናንተ ላይክ አድርጋችሁ በተለይ ደግሞ ውጭ ዲያስፖራ ላይ ያላችሁ የሚደርሰው ያለውን ኢትዮጵያ ውስጥ ያለው ችግር ሁሉ በምትችሉት ለምትችሉት በአካባቢያችሁ ላለ ተወካያችሁ የኮንግረስ አባልም ሊሆን ይችላል፣ ሴኔትም ሊሆን ይችላል፣ የሎካሉም ሊሆን ይችላል። እናንተ ሄዳችሁ ይህንን እየተደረገ ነው ኢትዮጵያና ምን ትላለህ? ይህንን ነገር ልሳን መሆን አለብህ፣ ድምፅ መስጠት መሆን አለብህ። ድምፅ ለሌላቸው ድምፃቸው ልሳናቸው ለተዘጋ ልሳን ሁናቸው። እኔ እኮ አንተን የመረጥኩ ማለት ትችላላችሁ። በተለይ ባደጉ አገሮች ዲሞክራሲ ባለው ለምትኖሩ ማለት ነው። ብዙ ለውጥ ነው የሚመጣው። አንድ ሰው ከቀየራችሁ፣ አንድ ሰው ካስረዳችሁ፣ አንዱን ተወካያችሁ ካስረዳችሁ ልሳን ይሆናል። አሁን ሁነን ያለ ነው ማለት ነው። ስለዚህ ትልቅ ነገር ነው። ትልቅ ዜና ነው። ይህንን ለህዝብ እንዲደርስ ኢትዮጵያ በትልቅ ጥቁር ነጥብ ነው። ይሄ የዓለም አቀፍ ህግ ጥሳ ነው እንደዚህ የምታደርገው ያለችው። ህፃናትን ወደ ጥይት ማብረጃ ይሁኑ ብለህ አፍሰህ ወስደህ ድሮ የቀረ የተከለከለ ወንጀል ነው የምትፈጽመው ያለችው። ንጹሃን ገበሬዎች፣ ገበያተኞች በድሮን እየጨፈጨፈች ነው ያለችው። እርስ በርሱ የኢትዮጵያ ህዝብ እያባላች ነው ያለችው። ከዛ አልፎም ጎረቤት ሀገሮችን እወራለሁ እያለች ነው ያለችው። ይህ ሁሉም የሆነው ስልጣኑ ላይ ለማቆየት ነው። ከስልጣኑ ላለመውረድ አብይ አህመድ የማያደርገው ነገር የለም። ይህንን ሁሉ ግን የዓለም ማህበረሰብ እንዲያውቀው ዩኤን፣ የተባበሩት መንግስታት አካባቢ የምትሰሩት የአፍሪካ ህብረትም የአውሮፓ ህብረትም የያገሩም መንግስት እንዲያቅላችሁ ማድረግ ትችላላችሁ። እንደዛ ስለተደረገ ለውጥ እየመጣ ነው። እያስጠነቀቁት ነው። የኢትዮጵያ መንግስት ማንም አሁን የሚደግፈው የለም። ማንም ዘወር ብሎ የሚያየው የለም። አብይ አህመድ ግን የፈለገ ነገር ይሁን አዲስ አበባ ብቻ እያስተዳደረም ቢሆን እርስ በርሱ ያባላ የኢትዮጵያ ህዝብ በረሃብም ከትምህርትም ትምህርት ቤቶች የሚዘጋ እኮ ነው። ክሊኒኮች የሚዘጋ እኮ ነው። ተማሪዎቹን የሁሉ ለፍቶ ስንት ተቸግሮ ወላጅ አስተምሮ ወድቀሃል ብሎ የሚያባረር እኮ ነው ወታደሩ እንዲሆንለት። ይህ ሁሉ ወንጀል ነው እያልን እየተናገርን ነው ያለ ነው። ለእናንተ ብቻ ሳይሆን የምንናገረው የምነግራችሁ ያለሁኝ እዚህ ላለው መንግስት ነው። ኃይል ያለው ዱላ ያለው ይህንን እያደረክ ነው ወየውልህ የሚለው ይህንን ለውጥ የሚያመጣው ዝም ብለህ የሚደግፍህን ህዝብ ብቻ ብትነግረው ምንም ለውጥ አያመጣም። በዲያስፖራ ያለው ማህበረሰብ ምንድነው ማድረግ ያለበት? በቃ ተወካዩን ማነጋገር ከቻለ ደግሞ ስቴት ዲፓርትመንት ሂዶ በሰላማዊ ሰልፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በስልክም ሊሆን ይችላል። ያለውን ችግር ማስረዳት ብቻ ነው። የውጭ ጉዳይ ሚኒስትሩ ነው በየአመቱ የአፍሪካ ዴስክ የሚባል አለ። አፍሪካን በሚመለከት ማንኛውም ነገር የሚከታተሉ ለነሱ ማቅረብ ይቻላል። ይህንን እያልኩ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። አጠር ያለ ነገር ይህንን የደስታ ነገር እንድነግራችሁ ብዬ ነው የመጣሁት። እስከሚቀጥለው ጊዜ ድረስ ላይክ ሼር አድርጉት። አሁንም ላይክ ሳታደርጉ እንዳትወጡ። ቻው።